ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒት 5 እንጀምረን ነበር ቤዚክስ ኦፍ ኤሌክትሮኒክስ። ዛሬ ኢንድ ኦፍ ዩኒት ኩዌስችንን እንመለከታለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ኢንድ ኦፍ ዩኒት ኩዌስችንስ። የመጀመሪያ ጥያቄ what determines whether a semiconductor material when doped is an n type or p type? እንግዲህ አንድ ፒውር ሴሚኮንዳክተር ይኖረናል። ከዛ ዶፕ እናደርገዋለን ወይም ኢምፒውሪቲ እንጨምርበታለን። ከዛ በኋላ n ታይፕ ወይም p ታይፕ ሊያስብለው የሚችለው ምንድነው ነው የሚለን ጥያቄው። ፒውር ሴሚኮንዳክተር ማቴሪያልስ ዶፕድ ዊዝ ግሩፕ 5 ከግሩፕ ስንት ኤሌመንት ጋር? ከግሩፕ 5 ኤሌመንት ጋር ከሆነ ኤን ታይፕ ሴሚኮንዳክተር እንለዋለን። ምክንያቱም የነዚህ ቫላንስ ኤሌክትሮን 5 ነው። 5 ስለሆነ አራቱን ኤሌክትሮን ለፒውር ሴሚኮንዳክተሩ ሼር ያደርጋሉ። ከዛ አንድ ፍሪ ኤሌክትሮን ትቀራለች ማለት ነው። ስለዚህ እቺኛዋ ኤሌክትሮን ስለሆነች ኔጌቲቭ ስለሆነ ኤን ታይፕ ሴሚኮንዳክተር እንለዋለን። ወደ ሌላኛው ደግሞ ስንመጣ ግሩፕ 3 ከተጠቀምን ቫላንስ ኤሌክትሮኑ እዚህ ጋር ስንት ነው? 3 ነው። እዚህ ጋር 5 ነው። ቫላንስ ኤሌክትሮኑ 3 ስለሆነ ለዚህ ለፒውር ሴሚኮንዳክተሩ 3ቱን ሼር ያደርጋል። ነገር ግን አንድ ቫካንት ቦታ ትኖራለች፣ ክፍት ቦታ ማለት ነው። ምክንያቱም 8 መሆን አለበት ስቴብል ለመሆን። ስለዚህ እቺ ምን ትሆናለች? ሆል ትሆናለች። ይሄ ሆል ስለሆነ እንደ ፖዚቲቭሊ ቻርጅ ስለሚታሰብ ፒ ታይፕ ሴሚኮንዳክተር ይባላል ማለት ነው። ባጭሩ ከግሩፕ 5 ኤሌመንቶችን ለዶፒንግ ከተጠቀምን ኤን ታይፕ ሴሚኮንዳክተር እንፈጥራለን። ግሩፕ 3 ኤሌመንቶችን ከተጠቀምን ደግሞ ለዶፒንግ ማለት ነው ፒ ታይፕ ሴሚኮንዳክተሮችን እንፈጥራለን። ሁለተኛ how does doping support current flow in semiconductor material? ዶፒንግ እንዴት ነው ከረንት ፍሎውን ሊያግዝ የሚችለው? በዚህ መልኩ ነው ተመልከቱ። ሴሚኮንዳክተር ማቴሪያልስ ዶፕድ ዊዝ ግሩፕ 5 ኤሌመንትስ ሃቭ ሰርፕለስ ኤሌክትሮን። እንግዲህ ቅድምም ብያቸዋለሁ ቫላንስ ኤሌክትሮናቸው 5 ነው ብያቸዋለሁ። 4ቱን ሼር ያደርጋሉ ከፒውር ሴሚኮንዳክተሩ ጋር። አንድ ፍሪ ኤሌክትሮን ትቀራለች። ስለዚህ እቺ ምን ትሆናለች ማለት ነው? ቻርጅ ኬሪየር ትሆናለች። ሴሚኮንዳክተር ማቴሪያልስ ዶፕድ ዊዝ ግሩፕ 5 ኤሌመንትስ ሃቭ ሰርፕለስ ኤሌክትሮን። እቺን ነው የሚያወራን ማለት ነው። ኤንድ ዚስ ኤሌክትሮንስ አር ማጆሪቲ ካሪየርስ። እንግዲህ እነዚህ ለምን ያገለግሉናል ማለት ነው? ለከረንት ፍሎ። ልክ እነዚህ በሚንቀሳቀሱበት ሰዓት ከረንትን ሜዠር ማድረግ እንችላለን ማለት ነው። ሌላ ስለ ግሩፕ 3 ደግሞ ስናወራ ስለ ግሩፕ 3 ኤሌክትሮን ያላቸው 4 ነው ግን የሚያስፈልገው ሴሚኮንዳክተር ቫላንስ ኤሌክትሮናቸው 4 ስለሆነ ማለት ነው። ስለዚህ ምን ይኖራል? አንድ ሆል ይኖራል። የጎደለ ኤሌክትሮን አለ፣ ሆል አለ ማለት ነው። ስለዚህ በዚህኛው ኬዝ ደግሞ ማጆሪቲ ቻርጅ ካሪየሮቹ ሆልስ ይሆናሉ። በእነዚህ ሆሎች አማካኝነት ኤሌክትሮን ይመጣል፣ እዚህ ላይ እያረፈ እየዘለለ ይሄዳል። ስለዚህ ይሄ ሆል ምን ሆነ ማለት ነው? ከረንት ፍሎውን ሰፖርት ያደርጋል ወይም ማጆሪቲ ቻርጅ ካሪየር ሆነ ማለት ነው። ሴሚኮንዳክተር ማቴሪያል ዶፕድ ዊዝ ግሩፕ 3 ኤሌመንትስ ሃቭ ዴፊሺየንሲ ኦፍ ኤሌክትሮን ወይም ኤክሰስ ኦፍ ሆልስ። ስለዚህ እነዚህ ምን ይሆናሉ ማለት ነው? ቻርጅ ካሪየርስ ይሆናሉ ማለት ነው። ማጆሪቲ ቻርጅ ካሪየርስ ይሆናሉ። what is a pn junction? pn junction ምንድን ነው? When a p-type and n-type semiconductors are placed in contact with each other, a p-n junction diode is formed. እንግዲህ p-type ማቴሪያል ምን እንደሆነ አይተናል። n-type ማቴሪያል ምን እንደሆነ አይተናል። አሁን p-type እና n-type ማቴሪያልን ወደ አንድ እናመጣለን። ሶ እንግዲህ p ላይ ስንመጣ ማጆሪቲ ቻርጅ ካሪየሮቹ እዚህ ጋር ምንድን ናቸው? ሆልስ ናቸው። ኤን ታይፕ ላይ ማጆሪቲ ቻርጅ ካሪየሮቹ ኤሌክትሮኖች ናቸው። እንግዲህ መጀመሪያ በሚገናኙበት ሰዓት ምን ይፈጠራል? የመሳሳብ ቴንደንሲ አለ። ስለዚህ እዚህ ያሉት ኤሌክትሮኖች ወደዚህ ይመጣሉ ማለት ነው። ከዛ በኋላ እዩ እዚህ ሆል አለን። ኤሌክትሮኖች እዚህ ስለመጡ ይሄ ተቀብሏል ማለት ነው። ተቀበለ ማለት ደግሞ ኔጌቲቭሊ ቻርጅድ ይሆናል። ይሄስ ሰጥቷል። ሶ ከሰጠ ደግሞ ይሄ ምን ይሆናል? ፖዚቲቭሊ ቻርጅድ ይሆናል ማለት ነው። ፖዚቲቭሊ ቻርጅድ ይሆናል። እዚህ ጋር ኤሌክትሮኖች አሉ። ሶ እዚህ ጋር ምን ተፈጠረ? አሁን ጃንክሽን ተፈጠረ። ይሄ ዲፕሌሽን ሌየር እንለዋለን። ሶ ይሄ ፒኤን ጃንክሽን ይሆናል ማለት ነው። ዲፋይን ኤ ሃፍ ዌቭ ሬክቲፋየር ኤንድ
ፉል ዌቭ ሬክቲፋየር። ሬክቲፊኬሽን ምንድን ነው ሲጀመር? ሬክቲፊኬሽን ኤሲ ዌቭ ፎርምን ወደ ዲሲ ዌቭ ፎርም መቀየር ማለት ነው። ኤሲ ዌቭ ፎርም እንደዚህ አይነት ቅርጽ አላቸው፣ እንደዚህ ዊዝ ታይም ቫሪ የሚያደርጉ ናቸው። ዲሲ ከሆነ ደግሞ እንደዚህ ስትሬት ነው። ስለዚህ ይሄንን ዌቭ ፎርም ወደዚህ መቀየር ማለት ነው። ኤሲን ወደ ዲሲ መቀየር ሬክቲፊኬሽን ይባላል። ሁለት አይነት የሬክቲፊኬሽን ታይፕ አለ፣ ሃፍ ዌቭ እና ፉል ዌቭ ሬክቲፋየር። እያንዳንዳቸውን እንመልከት። A half wave rectifier is a circuit that allows only one half of the AC cycle, typically the positive half, to pass while blocking the other half። እንግዲህ ኢንፑቱ ይሄ ነው እንደምታዩት። አውትፑት ላይ የምናገኘው ግን እዚህ ፖዚቲቮቹን ብቻ ነው። ምክንያቱም ከረንት በዚህ ጋር ማለፍ ይችላል፣ በዚህ አቅጣጫ ግን ማለፍ አይችልም። ምክንያቱም ይሄ የዳዮድ ባህሪ ስለሆነ ማለት ነው። ሶ ፈርስት ሃፍ ላይ ይሄ ፓስ ማድረግ ይችላል። ስለዚህ ይሄ እናገኘን። ኔጌቲቭ ሲሆን ደግሞ ከረንት በዚህ አቅጣጫ ፍሎ ማድረግ ይጀምራል። ሶ ይሄ ምን ያደርገዋል? ብሎክ ያደርገዋል ማለት ነው። ስለዚህ እዚህ ጋር ምንም የምናገኘው አውትፑት አይኖርም። ቀጣይ ላይ ደግሞ ወደዚሁ እንመጣለን፣ ያልፋል ማለት ነው። ይሄንን እናገኛለን። ሶ ሃፍ ሳይክል እነዚህኛዎቹ እንደምታዩት ምን አልተደረጉም? ሬክቲፋይ አልተደረጉም ማለት የሉም፣ አውትፑት ላይ አናገኛቸውም። ስለዚህ ሃፍ ዌቭን ብቻ ነው ሬክቲፋይ የሚያደርግልን ፖዚቲቮቹን። ለዛ ነው ሃፍ ዌቭ ሬክቲፋየር ያልነው ማለት ነው። A full wave rectifier is a circuit that converts both the positive and negative halves of the AC cycle into a unidirectional DC signal። እዚህ ጋር እንደምታዩት ፖዚቲቭ ሳይክል አለ፣ ኔጌቲቭ ፖዚቲቭ ኔጌቲቭ። አውትፑቱ ላይ ስንመጣ ሁሉም አሉ ማለት ነው። ይሄም ሬክቲፋይ ይደረጋል፣ ይሄው ይሄም ሬክቲፋይ ይደረጋል፣ ይሄው ይሄም እንደዛው አራቱም አሉ ማለት ነው። ይሄም ይሆን ከሆነ ሙሉ ሳይክሉ ኮንቨርት የሚደረግ ከሆነ ምን ይሆናል ማለት ነው? ፉል ዌቭ ሬክቲፋየር ነው። ይሄ ደግሞ ብሪጅ ሰርኪዩት ነው። ያ ወርኪንግ ፕሪንሲፕሉን ኦልሬዲ ተነጋግረናል ከዚህ በፊት። ሃው ሹድ ኮሌክተር ቤዝ ኤንድ ኤሚተር ቤዝ ጃንክሽን ቢ ባያስድ? እንግዲህ ትራንዚስተር በአግባቡ እንዲሰራ ከተፈለገ ኮሌክተር ቤዙ እና ኤሚተር ቤዙ ባያዝ የሚደረግበት ወይም ሶርስ የሚሰጥበት የራሱ የሆነ ህግ አለው። እሱን እንመልከት። the emitter base junction is forward ባያዝ መደረግ አለበት። እንደገና ኮሌክተር ቤዙ ደግሞ ምን መደረግ አለበት? ሪቨርስ ባያዝ መደረግ አለበት። ይሄ ማለት ምን ማለት ነው? እዩ ኤንፒኤን እንውሰድ። ይሄንን ኤንፒኤን እናድርገው። እንግዲህ ይሄ ምንድን ነው? ኤሚተር ነው። ይሄኛውስ ቤዝ ነው። ይሄኛው ኮሌክተር ነው። እሺ አሁን ኤሚተር ቤዝ ማለት ይሄ ማለት ነው። ይሄ ምን መደረግ አለበት? ፎርዋርድ ባያዝ መደረግ አለበት። ፎርዋርድ ባያዝ ከሆነ ኤን ታይፑ ከኔጌቲቭ ተርሚናል ጋር፣ ፒ ታይፑ ደግሞ ከፖዚቲቭ ተርሚናል ጋር ኮኔክት ይደረጋል። ሪቨርስ ባያዝ የሚሆን ከሆነ ደግሞ የዛኛው ተቃራኒ ኤን ታይፕ ሴሚኮንዳክተሩ ከፖዚቲቭ ተርሚናል ጋር ከባትሪው ጋር ማለት ነው። ፒ ታይፑ ደግሞ ከኔጌቲቭ ጋር ኮኔክት ይደረጋል። ሶ ይሄኛው ፎርዋርድ ባያዝ ስለሆነ ቺ ኔጌቲቭ ትሆናለች። ይሄ ረጅሙ ደግሞ የፖዚቲቭ ነው። ኮኔክሽኑ በዚህ መልኩ ይሆናል። ይሄኛው ምንድነው? ፎርዋርድ ባያዝ ተደረገ ማለት ነው። እዚህ ጋር ስንመጣ ደግሞ ይሄ ሪቨርስ ባያዝ ኤን ስለሆነ እዚህ ጋር ፖዚቲቭን እንሰጣለን። ይሄ ደግሞ ፒ ስለሆነ ኔጌቲቭን እንሰጣለን ማለት ነው። ሶ ይሄ ትክክለኛው ኮኔክሽናችን ይሆናል ማለት ነው። በዚህ መልኩ ነው ኮኔክት መደረግ ያለበት። what are transistors used for ይለናል። እንግዲህ ለአምፕሊፊኬሽን ሌላስ ለስዊቺንግ ለነዚህ ሁለቱ እንጠቀምበታለን። አትሊስት ለእናንተ ሌቭል ማለት ነው። አምፕሊፊኬሽን ማለት ምን ማለት ነው? ትንሽዬዋን ሲግናል ማጉላት ማለት ነው። ማጉላት ይሄ አምፕሊፋይ ማድረግ ነው። ይሄስ ኦን ኦፍ ለማድረግ ኦን ኦፍ። እንግዲህ ለሲግናል አምፕሊፊኬሽን እና ለኤሌክትሮኒክ ስዊቺንግ እንጠቀማለን። ሰባተኛ ጥያቄ in which direction does the arrow point on an NPN ትራንዚስተር? ተመልከቱ። ይሄን ትራንዚስተር እናስቀምጥ በዚህ መልኩ። ይሄኛው ቤዝ ነው፣ ይሄኛውን ኮሌክተር እንበለው፣ ይሄኛውን ደግሞ ኤሚተር እንበለው። እሺ NPN ነው እንደምታዩት። NPN ዳዮድ ላይ አይታችኋል ከዚህ በፊት። ይሄ ምንድነው? ፒ ነው። ይሄስ ኤን ነው። ሶ አቅጣጫውን ይሁት ከረንት በዚህ አቅጣጫ ነው፣ ከፒ ወደ ኤን ማለት ነው። ከፒ ወደ ኤን። ስለዚህ ቀስቱ ወደዚህ ነው ብለን መናገር እንችላለን። ወደዚህ ወደ ኤሚተሩ ወደ ታች ማለት ነው። ሌላ ሪዝኒንግ ምን መስጠት እንችላለን? ይሄንን መስጠት እንችላለን። እዩ
ማጆሪቲ ቻርጅ ካሪየራችን የኤሚተር ማለት ነው። በዚህ ኬዝ ይሄ ኤን ስለሆነ ኤሌክትሮኖች ናቸው። በዚህ መልኩ ኤሌክትሮኖቹ ወዴት ነው የሚሄዱት? ወደ በዚህ አቅጣጫ ነው የሚሄዱት። በዚህ አቅጣጫ ከኤሚተሩ ወደ ሌሎቹ ወይ ወደ ኮሌክተሩ ወደ ቤዙ ማለት ነው። ኤሌክትሮኖቹ በዚህ አቅጣጫ ይሄዳሉ። በዚህ አቅጣጫ ኤሌክትሮኖቹ በዚህ አቅጣጫ ይሄዳሉ። ኮንቬንሽናል ከረንት ዳይሬክሽን ደግሞ ከኤሌክትሮኖቹ ጉዞ በተቃራኒ እንደሆነ እናውቃለን። ስለዚህ ይሄው በተቃራኒ እናስቀምጣለን ማለት ነው። እሺ ያው የተሻለ ምስል ለማሳየት ያክል በዚህ መልኩ ይሆናል። ፍሮም ቤዝ ቱ ኤሚተር፣ ከቤዝ ወደ ኤሚተር። ስምንተኛ ጥያቄ ቱ ፕሮፐርሊ ባያስ አን ኤንፒኤን ትራንዚስተር what polarity voltage is applied to the collector and what is its relationship to the base voltage? እንደዚህ እናድርግ እንግዲህ ቺን እንውሰድ። ኤንፒኤን ነው የተባልነው። ይሄኛው ኤን ነው፣ ይሄ ፒ ነው፣ ይሄ ኤን ነው። ይሄንን ኤሚተር አድርጌ ልውሰድ። ይሄኛውን ሳይድ ደግሞ ኮሌክተር፣ ይሄኛው ቤዝ። ይሄ ምን መደረግ አለበት? ይሄ ፎርዋርድ በያዝ መደረግ እንዳለበት እናውቃለን። ይሄኛውስ ሪቨርስ በያዝ መደረግ እንዳለበት እናውቃለን። እሺ አሁን እዩ እንግዲህ እየተጠየቅን ያለነው ስለ ኮሌክተሩ ነው። ስለዚህ ይሄ ሪቨርስ በያዝ የሚደረግ ከሆነ እቺ ምን መሆን ይሄ ኤን ስለሆነ ይሄ ፖዚቲቭ መሆን አለበት፣ እቺ ኔጌቲቭ ይሄ ይሆናል ማለት ነው። እዩ ኮሌክተሩ ከፖዚቲቭ ተርሚናል ጋር ነው የተገናኘው። ቤዙ ደግሞ ከምን ጋር ነው የተገናኘው? ከኔጌቲቭ ተርሚናል ጋር። ምክንያቱም ቤዙ ፒ ታይፕ ሴሚኮንዳክተር ነው። ስለዚህ ከኔጌቲቭ ተርሚናል ጋር ኮኔክት መደረግ አለበት። ለምን? ሪቨርስ ባያስ ስለሆነ። ፖዚቲቭ ቮልቴጅ ኢዝ አፕላይድ ቱ ዘ ኮሌክተር ይሄው ኤንድ ዘ ቤዝ ኮኔክትድ ቱ ኔጌቲቭ ተርሚናል። ቤዙ ደግሞ ከኔጌቲቭ ተርሚናሉ ጋር ኮኔክት ይደረጋል በዚህ መልኩ። ዘጠነኛ ጥያቄ ኢን ዘ ኤንፒኤን ትራንዚስተር what section is made very thin compared with the other two? እንግዲህ ምን ተባብለናል? ቤዙ ነው ተባብለናል። የቤዙ ኤሪያ በጣም ቀጭናት አነስተኛ ነው ማለት ነው። እንደዚህ ይሆናል። እቺኛዋ ቤዝ ትሆናለች። ከኤሪያ ከሳይዝ አንፃር ካየነው የኮሌክተሩ ከኤሚተሩ ይበልጣል፣ የኤሚተሩ ደግሞ ከቤዙ ይበልጣል። ይሄንን እንይዛለን ማለት ነው። ይሄኛው ኤሚተር ይሆናል፣ ይሄኛው ቤዝ ይሆናል፣ ይሄኛው ኮሌክተር ይሆናል። አስረኛ ጥያቄ what is the name of the device that provides an increase in current, voltage or power of a signal without appreciably altering or changing the original signal? እንግዲህ ምንድነው የሚባለው? ይሄ አምፕሊፋየር ነው የሚባለው። አምፕሊፋየር ምን እንደሚያደርግልን ያለችዋን ትንሽዬ ሲግናል ከፍ ያደርግልናል ማለት ነው። እዚህ ጋር ምናልባት ስለ ኮመን ኤሚተር ካወራን አምፕሊፋይ በሚያደርግበት ሰዓት ኢንፑቱና አውትፑቱ 180 ዲግሪ የፌዝ ልዩነት አላቸው። እዚህ ጋር ለምሳሌ እዩ፣ ይሄኛው ፖዚቲቭ ነው፣ ይሄኛው ኔጌቲቭ ነው። እዚህ ያገኘ ነው እዩ፣ አውትፑት ላይ እዚህ ኔጌቲቭ እዚህ ፖዚቲቭ ነው ያገኘ ነው። 180 ዲግሪ ሽፍት አለ ማለት ነው። እሺ ኢንፑት ኤንድ አውትፑት ሲግናልስ አር 180 ዲግሪ አውት ኦፍ ፌዝ። እዩ ይሄ እንደዚህ ነው፣ ይሄ ደግሞ እንደዚህ ነው። ስለዚህ ኮመን ኤሚተር ከሆነ ነው ልብ አድርጉ፣ ኮመን ኤሚተር ኮንፊግሬሽን ከተጠቀምን ኢንፑትና አውትፑቱ 180 ዲግሪ አውት ኦፍ ፌዝ ይሆናሉ ማለት ነው። አውት ኦፍ ፌዝ ማለት እዩ ይሄ ከላይ ነው፣ እዚህ ጋር ግን ከታች ነው። ይሄ ከታች ነው፣ ይሄኛው ከላይ ነው። 12ኛ ጥያቄ what is the current gain for a common base configuration where IE is equals to ወይም emitter current 4.2 milliampere and collector current is equals to 4 milliampere? ኦኬ current gain ብሎ somebody እንደዚህ ሊሰራ ይችላል። IC over IB ብሎ ሊሰራ ይችላል። ይሄ ኤክስ ነው። ምክንያቱም ይሄ የሚሰራው መች ነው? ለኮመን ኤሚተር ነው። ለኮመን ኤሚተር ነው። እዚህ ጋር ኮንፊግሬሽኑን እዩት። ኮመን ቤዝ ነው የሚለን። ቤዙ ምንድነው? ኮመን ነው ማለት ነው። እንደዚህ አድርገን እናሳይ እስኪ። ይሄ አለ። ይሄ ኮንፊግሬሽን ነው። እዚህ ጋር ቤዝ አለን፣ አይሲ እዚህ አለን፣ አውትፑት ላይ እዚህስ አይኢ ያለን ማለት ነው። ይሄኛው ኢንፑት ሳይድ ነው፣ ይሄኛው አውትፑት ሳይድ ነው። ቤዙ ደግሞ ለሁለቱም ኮመን ነው፣ ለሁለቱም ኮመን ነው ማለት ነው። እንግዲህ የቀስቱ አቅጣጫ ወደ ውጪም ወደ ውስጥም ሊሆን ይችላል። ስለዚህ ይሄኛው አውትፑት ነው፣ ይሄኛው ኢንፑት ነው። ከረንት ጌኑን እንግዲህ ሌላ ስያሜ እንስተው አልፋን በለው። አልፋ ኢዝ ኢኳል ያው ከዚህኛው ከኮመን ኤሚተሩ ለመለየት ማለት ነው።
ኮሌክተር ከረንት ኦቨር ኤሚተር ከረንት። እሺ አልፋ ኢዝ ኢኳልስ ቱ ኮሌክተር ከረንት ስንት ነው? 4 ሚሊ አምፒር ነው ኦቨር ኤሚተር ከረንት 4.2 ሚሊ አምፒር ይሆናል። እሺ ይሄን እናውቃለሁ። ይሄ ሚሊ አምፕ በሚሊ አምፕ ይጠፋል። ከረንት ጌን ኢዝ ኢኳልስ ቱ 4 ሲካፈል ለ4.2 አፕሮክሲሜትሊ 0.952 ይሆናል ማለት ነው። ይሄ ይሆናል እንግዲህ ምንድነው ይሄ ከረንት ጌን የለውም ማለት ነው። ከረንቱን ምንም አምፕሊፋይ አላደረገልንም ማለት ነው። 13ኛ ጥያቄ what two symbols are used in digital electronics to represent a high and a low? ሃይን ሪፕሬዘንት ለማድረግ አንድ እንጠቀማለን፣ ሎውን ሪፕሬዘንት ለማድረግ ደግሞ ዜሮን እንጠቀማለን። what is this system known as? እንግዲህ ባይነሪ ሲስተም እንለዋለን። ባይነሪ ሲስተም ወይም ባይነሪ ሎጂክ ሲስተም። 14ኛ ጥያቄ what is the difference between digital signal and analog signal? An analog signal is any continuous signal representing some time varying quantity. አናሎግ ከሆነ ሲግናሉ ማለት ነው ኮንቲኒየስ ነው፣ የተቆራረጠ ነገር የለውም ማለት ነው። a digital signal is a signal that is being used to represent data as a sequence of discrete values. ኮንቲኒየስ ያልሆነ ማለት ነው። ይሄን ምስል ተመልከቱ። ይሄ ምንድነው? አናሎግ ነው። ምክንያቱም እዩ ኮንቲኒየስ ነው። አያችሁ ምንም የተቆራረጠ ነገር የለውም። እዚህ ጋር ስንመጣስ ሃይ ሎ ሃይ ሎ ሃይ ሎ ይሄ ዲጂታል ሲግናል ነው ማለት ነው። ስፔሲፊካሊ ሁለት ስቴት ነው ያለው ሃይና ሎ ይሄ ነው ያለው። ሶ ይሄ ዲስክሪት ነው ማለት ነው። ሶ ዲጂታል ሲግናል ነው። 15ኛ ጥያቄ what is a logic gate? ሎጂክ ጌት ምንድነው? እንግዲህ ከዚህ በፊት ምን አይተናል? ኤንድ ኦር ኖት ናንድ ኖር እነዚህን ሁሉ አይተን ነበር። እነዚህን ሁሉ ሎጂክ ጌት አይተን ነበር። ሎጂክ ጌት ግን ምን ማለት ነው? ሎጂክ ጌት is a digital circuit which works according to some logical relationship between input and output voltage. It is a building block of digital electronics. እንግዲህ አይታችኋል። ናንድ ወይም ኤንድ ከኤንድ እንነሳ። ኤንድ የራሱ የሆነ ሎጂክ ህግ አለው። ኦር ይሄም የራሱ የሆነ ህግ አለው። ሶ ሎጂክ ጌት is a digital circuit which works according to some logical relationship between input and output voltage የሚለን ይሄንን ነው ማለት ነው። ኤንድን ብንወስድ ለምሳሌ ኤ እና ቢ ኢንፑት ቢሆኑ 0 0 1 1 0 1 0 1 ኤ ኤንድ ቢ እንግዲህ እነዚህ ምንድን ናቸው? እነዚህ ኢንፑት ናቸው። ይሄኛውስ አውትፑት ነው። ሃይ የሚሆነው ሁለቱም ሃይ ከሆኑ ብቻ ነው። ከዛ ውጪ ዜሮ ወይም ሎ ይሆናሉ። አያችሁ በኢንፑቱና በአውትፑቱ መካከል ምን አለ ማለት ነው? የሆነ ሎጂካል ሪሌሽንሺፕ አለ ማለት ነው። ወደ ኦርም ስንመጣ የራሱ ይሆናል። 16ኛ ጥያቄ write out the truth table for the circuit shown in figure 5.34 ለዚህ ማለት ነው which single gate is this circuit equivalent to? ይሄ ሰርኪዩት ከየትኛው ሲንግል ጌት ወይም አንድ ጌት ጋር እኩል ነው? እዚህ ጋር ብዙ ጌት ነው ያለው እንደምታዩት። ሶ ይሄንን ወደ አንድ ብናመጣው የትኛውን ሲንግል ጌት ይፈጥርልናል ነው የሚለን። እሺ እዩ እንግዲህ ይሄንን ኤ ልበለው፣ ይሄን ደግሞ ቢ ልበለው። ሁለት ኢንፑት ነው ያለን። ስለዚህ 0 0 1 1 አሁን ደግሞ በአንድ ቀንሳለሁ 0 1 0 1 ይሄ ሆነ ማለት ነው። ይሄ ምንድነው? ናንድ ነው። ናንድ ጌት ነው። ይሄኛውስ ኖት ጌት ነው። አሁን ወደ ናንድ ስንመጣ ወደ ናንድ ከመሄዳችን በፊት ኤንድን እንስራ እስኪ። ኤንድን ብንሰራ ለሁለቱ ምን እናገኛለን? እዩ ይሄ 0 ይሆናል፣ ይሄ 0 ይሆናል፣ ይሄም 0 ይሆናል፣ ይሄም 0 ይሆናል፣ ይሄ 1 ይሆናል። ይሄ ምንድነው? ኤንድ ጌት የኤንድ ጌት ውጤታችን ነው። ናንድ ስለሆነ ይሄን ምን ማድረግ አለብን? ኢንቨርት ማድረግ አለብን። ችጋ ማለት ነው። ሲ ላይ የሚደርሰው ኢንቨርት የተደረገው ነው። ሶ 0 0 የነበሩት ምን ይሆናሉ? 1 1 ይሆናሉ። 1 የነበረውስ 0 ይሆናል ማለት ነው። አሁን ደግሞ ድጋሚ እንደገና ምን እናደርገዋለን? ኢንቨርት እናደርገዋለን። ምክንያቱም እዚህ ጋር ኖት ጌት ስላለ ማለት ነው። ሲን እንደገና ኢንቨርት እናደርገዋለን። እሺ እዩ ይሄ ምን ይሆናል? 1 1 የነበረው 0 0 0 ይሆናል።
0 የነበረው ደግሞ 1 ይሆናል። አሁን እዩ ኢንፑቶቹ እነዚህ ናቸው እንደምታዩት ኢንፑቶቹ እነዚህ ናቸው። ያገኘነው አውትፑት ደግሞ ይሄ ነው። አሁን እስኪ በኢንፑቱና ይሄ ኢንፑት ነው ይሄኛው ደግሞ አውትፑት ነው። በሁለቱ መካከል ያለውን ተዛምዶ እንመልከት። እሺ 0 0 ሲሆን 0 አገኘን። 0 1 ሲሆን 0 አገኘን። 1 0 ሲሆን 0 አገኘን። 1 1 ሲሆን ምን አገኘን? 1 አገኘን። ሶ ይሄ ነገር ምን ሲንግል ሎጂክ ጌት አድርገን ብንገልጸው ምንድነው ማለት ነው? ይሄ ኤንድ ጌት ይሆናል ማለት ነው። ኤንድ ጌት ይሆናል ማለት ነው። ኤንድ ጌት ምክንያቱም እዩ ኢንፑቶቹ እነዚህ ናቸው። አውትፑቱ ደግሞ ይሄ ነው። 0 0 0 0 1 0 1 0 0 1 1 ሲሆን ብቻ አንድ አገኘን ማለት ነው። ስለዚህ ይሄ በኢንፑቱና በአውትፑቱ መካከል ያለው ሎጂክ ምንን ያሳየናል ማለት ነው? የኤንድ ጌትን ባህሪ ስለሚያሳየን ይሄንን በአጠቃላይ በአንድ መተካት እንችላለን። በምን? በዚህ መተካት እንችላለን ማለት ነው። ይሄንን ኤ ይሄንን ቢን በለው ይሄ ሲ ይሆናል ማለት ነው። ይሄ አውትፑታችን ይሆናል። ኦር ሲ ባር ልበላት ይችላል። ይሄ ይሆናል። ባጭሩ በዚህ መተካት እንችላለን። 17ኛ ጥያቄ አሁንም በተመሳሳይ ይሄ ሰርኪዩት ተሰጥቶናል። ቴብሉን እንድንሞላ ነው የተፈለገው። ሌላ ሲንግል ጌት የትኛውን ሲንግል ጌት ይወክላል የሚለውንም እንደዛው እንገልጻለን ማለት ነው። እሺ ይሄንን ኤን በለው ይሄንን ቢን በለው ይሄ ምን ይሆናል? ኖት ኤ ይሄስ ኖት ቢ ይሆናል ማለት ነው። ይሄን አውትፑቱን ሲን በለው ኤ ገባ። ይሄ ኖት ጌት ነው። ኖት ጌት ነው። ይሄስ ኦር ጌት ነው። ኦር ጌት ነው። ሶ ኤ ኖት ኤ ኤ ኖት ኤ። ስለዚህ እዩ 0 0 የነበረው ይሄንን ኖት ኤ ልበለው 1 1 ይሆናል። 1 1 የነበረው 0 0 ይሆናል። ኖት ቢን በዚህ ልወክለው 0 የነበረው 1 1 የነበረው 0 0 የነበረው 1 1 የነበረው 0 ይሆናል ማለት ነው። አሁን ከዚህ በኋላ ለዚህ ለኦር ጌቱ ኢንፑቶቹ ኖት ኤ እና ኖት ቢ ናቸው። እነዚህ ሁለቱ ማለት ናቸው። በኦር ጌት ጊዜ ደግሞ ሁለቱም 0 ከሆኑ ብቻ ነው አውትፑቱ 0 የሚሆነው። ከዛ ውጪ 1 1 ካለ እዚህ 1 አለ 1 ይሆናል። ይሄም እዚህ 1 አለ 1 ይሆናል። ይሄ 1 ይሆናል ማለት ነው። ይሄ ሲ ነው። አሁን እዩ ኢንፑቶቹ እነዚህ ናቸው። ኢንፑቶቹ እነዚህ ናቸው። ይሄ ኢንፑት ነው። ይሄኛው ደግሞ አውትፑት ነው። ይሄ አውትፑቱ ነው ማለት ነው። እሺ እዩ 1 1 1 0 ምን ይታያችኋል እዚህ ጋር? እንትን ቢሆን ኖሮ ለምሳሌ ኦር ጌት ቢሆን ኖሮ ኦር ጌት ቢሆን እዩ ይሄ 0 ይሆናል። ይሄስ 1 ይሆናል። ይሄስ 1 ይሆናል። ይሄ 1 ይሆናል። ምን ቢሆን ኖሮ? ኤ ኦር ቢ ቢሆን ኖሮ ማለት ነው። ኤ ኦር ቢ ቢሆን ኖሮ እዚህ ጋር ያገኘነው ውጤት ደግሞ እዩ እዚህ ጋር ያገኘነው ውጤት 1 1 1 0 ነው። ሶ ምንም አይነት የፓተርን ሪሌሽን የላቸውም። እንደምታዩት አይመሳሰልም። ይሄንን ወደዚህ ማምጣት አንችልም። እሺ አሁን ደግሞ እንደዚህ እናርግ እስኪ ኤ ኤንድ ቢን እንሞክር። ኤ ኤንድ ቢ ቢሆን እዩ 0 0 ምን ይሰጣናል? 0 ይሰጣናል። እሺ 0 1 0 ይሰጣናል። እሺ 1 0 0 ይሰጣናል። 1 1 ምን ይሰጣናል? 1 ይሰጣናል። ስለዚህ እዩ አሁን ያገኘነው አውትፑት ምንድነው? 0 0 0 1 ምን ቢሆን ኖሮ? ኤ ኤንድ ቢ ቢሆን ኖሮ ማለት ነው። ሎጂክ ጌቱ ኤ ኤንድ ቢ ቢሆን ብለን ያሰብነው። አሁን እዩ ኤግዛክትሊ የዚህኛው ምንድነው? ኢንቨርሽን ነው ማለት ነው። 1 1 1 የነበሩት 0 0 0 ሆኑ። 0 የነበረው 1 ሆነ። ስለዚህ ይሄኛው ኤንድ ከሆነ ይሄኛው ምን ይሆናል ማለት ነው? ናንድ ይሆናል ማለት ነው። ይሄኛው ኖት ኤንድ ማለት ነው። ናንድ ይሆናል። ስለዚህ ሲንግል ሎጂክ ጌታችን ለዚህ ምን ይሆናል ማለት ነው? ናንድ ጌት ነው የሚሆነው ማለት ነው። ናንድ ጌት። 18ኛ ጥያቄ what logical operations are performed by an AND gate and an OR gate? በኤንድ ጌት እና በኦር ጌት ምን አይነት ሎጂካል ኦፕሬሽኖች ፐርፎርም ይደረጋሉ ነው ያለን። እሺ ተመልከቱ። ኤንድ ጌት ላይ ኤ እና ቢ ኢንፑት ቢሆኑ በዚህ መልኩ ነበር ያስቀመጥናቸው። ወደ ኦር ጌት ደግሞ ስንመጣ
ኤ ኦር ቢን በዚህ መልኩ ነበር ያስቀመጥነው። እዚህ ጋር መልቲፕሊኬሽን ነው፣ እዚህ ጋር ደግሞ አዲሽን የተጠቀምነው ማለት ነው። እሺ አን ኤንድ ጌት ፐርፎርምስ ሎጂካል መልቲፕሊኬሽን ወይም ኮንጃክሽን እንለዋለን። አውትፑቲንግ ትሩ ኦር ዋን ኦንሊ ኢፍ ኦል ኢንፑትስ አር ትሩ። መልሳችን ይሄ ነው። ዞሮ ዞሮ ያው አዲሽናል ኢንፎርሜሽን ነው ይሄኛው። ወደ ኦር ጌት ስንመጣ ደግሞ ሎጂካል አዲሽን ነው የሚሰራልን። ይሄኛው ደግሞ ሎጂካል አዲሽን ነው የሚሰራልን። 19ኛ ጥያቄ ዋት ኔጌቲቭ ሎጂክ ኤንድ ፖዚቲቭ ሎጂክ ሚን። ኔጌቲቭ ሎጂክ ምን ማለት ነው? ፖዚቲቭ ሎጂክስ ምን ማለት ነው? ከፖዚቲቭ ሎጂክ እንነሳ። እንግዲህ ኢን ፖዚቲቭ ሎጂክ ዘ ዋን ሪፕሬዘንት ይሄ ሃይ ማለት ነው ኦን ሊሆን ይችላል፣ ክሎዝድ፣ ሃይ ፕላስ ትሩ ዳይሬክት ሪሌሽን ነው የሚያሳየን ማለት ነው። ዋን ከሆነ ሃይ ያሳየናል፣ ክሎዝድ ያሳየናል፣ ኦን ሊያሳየን ይችላል፣ ትሩ ሊያሳየን ይችላል ማለት ነው። አውቶማቲካሊ አንድ ሃይን የሚያሳየን ከሆነ ዜሮ ደግሞ ምን ያሳየናል? የእሱን ተቃራኒ ያሳየናል። ኦፍ፣ ኦፕን፣ ሎ ቮልቴጅ፣ ማይነስ ሳይን፣ ፎልስ ስቴትመንት ሊያሳየን ይችላል። እንግዲህ በምን ኬዝ ነው ይሄ? በፖዘቲቭ ሎጂክ ጊዜ ነው። ወደ ኔጌቲቭ ሎጂክ ስንመጣ ደግሞ ከዚህ በተቃራኒ ነው የሚሆነው። አንድ ይሄ ዜሮ ሎ ማለት ነው አይደለ? ሎ ማለት ነው በምናውቀው። ኔጌቲቭ ሎጂክ ከሆነ ግን ተቃራኒውን ነው የሚሰራው። ወደዛ ሂድ ስትሉት በተቃራኒ አቅጣጫ ነው የሚሄደው። ሶ ዜሮ ከሆነ ኦን፣ ትሩ፣ ፕላስ፣ ሃይ፣ ክሎዝድ እነዚህን ነው የሚያሳየን ማለት ነው። አውቶማቲካሊ ዜሮ ያንን የሚያሳየን ከሆነ አንድ ደግሞ የነዛን ተቃራኒ ያሳየናል። አንድ ሲሆን ኦፍ፣ ኦፕን፣ ሎ፣ ማይነስ፣ ፎልስ ያሳየናል ማለት ነው። ፖዚቲቭ ሎጂክ ከሆነ አንድ ከሆነ ትሩ ያሳየናል፣ ዜሮ ከሆነ ፎልስ ያሳየናል። ኔጌቲቭ ሎጂክ ከሆነስ ዜሮ ከሆነ ትሩ ያሳየናል፣ አንድ ከሆነ ደግሞ ፎልስን ያሳየናል ማለት ነው። 20ኛ ጥያቄ ድሮ ዘ ሲምቦል ፎር ኤን አንድ ጌት ኤንድ ራይት ዘ ቡሊያን ኤክስፕሬሽን ፎር ኢት ይለናል። እንግዲህ ናት ማለት ኖት ኤንድ ማለት ነው። ኖት ኤንድ። ሶ መጀመሪያ የኤንድን ሲምቦል እናስቀምጥ። በዚህ መልኩ እናስቀምጥ። ይሄንን ኤ ልበለው፣ ይሄንን ቢ ልበለው፣ ይሄንን ምን ልበለው? ዋይ ልበለው። አሁን እዚህ ጋር ደግሞ እንመጣና ምን ኮኔክት እናደርጋለን? ኖትን ኮኔክት እናደርጋለን እዚህ ጋር። ይሄንን ዋይ ፕራይም ልበለው። ሶ ይሄ ወደ አንድ ሲመጣ በአንድ ሰርኪዩት ወይም በአንድ ሲምቦል መግለጽ እንችላለን። ይሄንን እንደዚህ እናደርግና እዚህ ጋር ምን አለን? እዚህ ኤ ያለን፣ እዚህ ቢ ያለን። እዚህ ጋር ክብ እናደርግና ቺን ዋይ ፕራይም ማለት እንችላለን። ሶ ይሄ ምንድነው ማለት ነው? የናንድ ሲምቦል ነው ማለት ነው። የናንድ ሲምቦል ነው። ሌላ ቡሊያን ኤክስፕሬሽን ውስጥ ምን ይሆናል? y is equals to not a and b y is equals to not a and b ይሆናል። በዚህ መልኩ ማስቀመጥ እንችላለን።